በየወሩ የካባዱ G7 መብረቁ ቅዱስ ሚካኤል እንዲህ ያለ መንፈሳዊ አገልግሎት ያገለግላል መርጃ ማዕከል ነው የምታዩዋቸው 24ቱ ካህናተ በ24ቱ ካህናተ ሰማይ ምሳሌ ከመጋቢት 27 መድኃኔ ዓለም ጀምሮ ዛሬም መድኃኔ ዓለም ነው እንግዲህ በየወሩ በመገኘት ይህንን የማይጠንት አገልግሎት የቡራኪ አገልግሎት ህሙማንን የመጠየቅ አገልግሎት በጸሎት የማገዝ አገልግሎት ያከናወንን እንገኛለን ቢንያምና እህታችን እሌኒ ገብረ ሕይወትና ወለተ ማርያም ታሪክ የሚነገርላቸው ባለ ብዙ ታሪክ ሁሉንም ለበር እሱ ጋር ሰላም ታደርግልን ስብሐት ወክብር ለስሉስ ቅዱስ ይደሎ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወበሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወበሩክ መንፈስ ቅዱስ ጰራቅሊጦስ ለስሉስ ቅዱስ ይደሉ አብ ወወልድ መንፈስ ቅዱስ ስሉስ ሆይ ኩሉ ጊዜ ዜና ዘልፈኒ ወለዓለመ ዓለም አሜን በዛሬው ዕለት በመድኃኔ ዓለም ቀን በአራቱ ካህናተ ሰማይ ጸሎተ ማዕጠንትና ጸሎተ ቡራኬ የተከናወነበትን የምገባ መርሃ ግብር ተቀጥ ኢትዮጵያ የተገፉ የወደቁ የሚሰበሰቡባት ኢትዮጵያ በቃ መቄዶንያ ያረጋውያንና የአእምሮ ሕሙማን መርጃ ማዕከል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም እግዚአብሔር ከሁላችሁ ይሁን ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ እንደምን ከረማችሁ እንኳን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን አሜን ውድ የተዋህዶ ልጆች ዛሬ አባታችን መድኃኔ ዓለም ወራዊ መታሰቢያ በዓሉ ነው እግዚአብሔር ወዶና ፈቅዶ መድኃኔ ዓለም በፈቀደው መልኩ ዛሬ ዝክር አለን የሚገርም ዝክር ነው ያለን እግዚአብሔር አምላክ ለዚህ ያደረሰን ይህን እንድናረግ የፈረዳን የፈቀደን አምላክ ስሙ የተመሰገነ ይሁን ዛሬ የሚዘክሩልን እህቶቻችን ወለተ ኪዳን ትባላለች እሷ 30500 ብር ልካ ነው የመድኃኔ ዓለም ዝክር ምህረተ ስላሴ የሷ ጓደኛ ናት የምህረተ ስላሴ ጓደኛ ናት ማለት ነው ወለተ ኪዳን ምህረተ ስላሴ ደግሞ 15250 ብር ቀድሞ የተሰጠኝ ብር ነው የስላሴን ዝክር ሲዘክሩ አብረው ልከው የስላሴ ተዘክሩ ይሄ ለመድኃኔ ዓለም የቀረ ነው ወለተ ገብርኤል ትባላለች 6075 ብር የሷ ደግሞ ማለት ነው እግዚአብሔር በወጣ የተካላችሁ ቀሪ ገንዘባችሁን መድኃኔ ዓለም ይባርክላችሁ አንድ ወንድሜ እህተ ኪዳን ትባላለች እሷ ደግሞ ዳቦ መድፌ ይሁንሽ ብላ ትናንት ከመሸ ተሯሮጣ እንግዳቦ ብር እንኳን ላግዝሽ ብላኝ እሷ 5 ብር ሰጣኛለች እግዚአብሔር በወጣ የተካልሽ እህተ ኪዳን እግዚአብሔር ያክብርሽ መድኃኔ ዓለም ቀሪ ገንዘብሽን ይባርክልሽ ከዚህ በታይ ደግሞ አንድ ወንድሜ የእናቴና አባቴን ነፍስ ይማር ማስባል እፈልጋለሁ ከመድኃኔ ዓለም ጋር ዝክር ጋር ቀይጭልኝ ብሎ አንድ ወንድሜ ደግሞ እሱ የሚባለው ዮናስ ነው ሚስቱ ወለተ ማርያም ትባላለች ይሄንን የእናትና አባቱን ነፍስ ይማር የሚዘክሩት ማለት ነው እናትና አባቱ ወይም ነፍስ ይማር የሚባልለት እናትና አባቱ ወለተ ገነትና ምህረተ አብ ይባላሉ ወለተ ገነትንና ምህረተ አብን መድኃኔ ዓለም ነፍሳቸውን ይማርልን ባጸደ ገነት ያቆይልን እሱ ደግሞ 33000 ልኳል በጥቅሉ የ600 ሰው ምግብ ይታዘዛል ሚገርም ሰፊ የተባለ ድግስ ነው ውሃው ዳቦ 16 ዳቦ ታዟል እያንዳንዱን በዩቲዩብ ላይ ወይም በቀጣይ ቪዲዮ ላይ ታውታላችሁ
ደስ የሚለውና ትልቁ ነገር ደግሞ የሊቀ መልአኩ የቅዱስ ሚካኤል የመብረቁ ቅዱስ ሚካኤል አገልጋዮች ልክ ባለፈው እንዳደረጉት ዛሬም የማጥንት ፕሮግራም ይኖራቸዋል በመቄዶንያ ላይ። ስለዚህ እኛም በአባቶቻችን ታጅበን ባለፈው የመድኃኔዓለምን ዓመታዊ ክብረ በዓሉን ካያችሁት በጣም ነበር የደመቀው። ለምን ሆኖም ተደርጎ የማያቅ ሁሉም ካህናት የክህንና ልብሳቸውን ለብሰው ማጥንት ይዘው ሙሉ መቄዶንያን አንዴ አይደለም ጠዋት ቀን ማታ እኛ ማታ ነበር የራት ፕሮግራም ያደረግነው 3 ጊዜ አጥነው በቃ ቆመው ተንቀጥቅጠው በሏቸው እግዚአብሔር እድሜና ጤና ይስጣቸው። ዛሬ ጠዋት ነው ቁርስ ነው ዛሬ ከሌሊት ነው የምቀርጽላችሁ ከጸሎት መልስ ያው ጠዋት ቁርስ ስለሆነ አንድ ዙር እንዳጠኑ ነው እንግዲህ የኛን የቁርስ ፕሮግራም የሚካፈሉልን ወይም ቆመው የሚያገለግሉልን ወይም አዳራሹን በማጥንት ባርከው ምግቡን የሚያስጀምሩልን የሚለይ የሚገርም ነው ብታውት። እስኪ ያለውን ፕሮግራም እኔ ከመናገር በላይ ይሄንን ያልወጣበት ገንዘብ ነው ይሄንን ከመላችሁ በላይ እያንዳንዱን ፕሮግራሙን አሳያችኋለሁ እንዴት እንደሆነ ይሄ እንጀራው ብዛት የሆው ብዛት የዳቦ ብዛት ሲወጣ ሲጫን ምናምን የሚለው ሳምፕል ስለማስቀምጥላችሁ የናውኑ ወዳችኋለሁ አከብራችኋለሁ። ሼር ላይክ አድርጉት ቢያንስ እናንተ እንኳን ባትዘክሩ ለሚዘክር ሰው ይደርሰዋል። የነኚህ አሁን ምንኛ መታደል ነው እውነቴ ነው። ምንኛ ዛሬ ሁሉ ነገር ወድ ነው ሁሉ ነገር ጨምሯል። ነገር ግን ይህን ሁሉ መመን 500 600 ከዚያም በላይ የሚያበሉልን እህቶች አሉ። ይሄ ስላችሁ እናንተ መታውት የሰውን መጠን ሊሆን ይችላል። ዳቦ ሲጋገር የዳቦ ብር አለ የመኪና ትራንስፖርት አለ የውሃ አለ ውሃ በጣም እየጨመረ ነው አሁን ላይ ብታይ በውድ ነው ራሱ እያሉ ያሉትና ሁሉም ነገር የማይጨምር ዛሬ ያገኛችሁት ነገ አታገኙትምና በብዛት 40 ምናምን ነው አሁን ዛሬ ያዘዝኩት የሚገርማችሁና 40 ምናምን እሽግ እንግዲህና ያን ምን ያህል ገንዘብ እንደሚወጣ የዳቦ ብር የምኑ ሲል ይሄ ራሱ ከምግብ ከሚያበሉት በላይ የበዛ ነውና ለአንድ ሰው ያበላ እንኳን ምን ያህል ዋጋ አለው እንኳን ይሄን ሁሉ ህዝብና እግዚአብሔር ያልታየ ይስጣችሁ መድኃኔዓለም ቀሪ ገንዘባችሁን ይባርክላችሁ በቤቱ ያጽናችሁ ይለናል። እንወዳችኋለን። ቀጣውን እዛው እንመልከት። ቻው። አንዱ መኪናችን ትላላችሁ ይሄው እንጀራ እየተጫነ ነው ወጡና ሌላው ደግሞ እዛ ነው ሳምብልና ሳያችሁ ብለን ነው ከዚህ ነው የሚጋዘው መኪናው ይሄ ነው ትላላችሁ የውሃው መኪና ይሄው እየገዘና ግማሽ በዚህ ሌላ ደግሞ ዛሬ ያው ባለ 2 መኪና ነው በሁለት ነው የምንሄደው። ዳቦ ይወላችሁ ይሄንን ይመስላል በጣም የሚያማምረው ውስጥ ምግብ ይረቃል ዲፎ ማለት ነው። ከዚህ ጋር እስከ እዚህ ድረስ ነው ትላላችሁ 16 ዳቦ ነው። እግዚአብሔር ይመስገን ይሄን ላደረገ ይሄው እየጫኑ ነው። እንጀራ ላሳያችሁ እንግዲህ እዛ ተጭኖ አይታችኋል ይሄ ሁሉ እንጀራ እንግዲህ እግዚአብሔር ያበርታን መድኃኔዓለም ይከተለን ከቤታችን ይቅደም። እዛ ስንደርስ ያለው ነገር እናሳያችኋለን። ከወጡ ጀምሮ እስኪ ወጡ ላሳያችሁ። ይሄ ዳቦ ነው አንደኛው መኪና ነው እዚህ እየተጫነ ያለው አይናችሁን ጨፍኑ አተሩ ይሄንን ይመስላል። በመቀጠል እንሂድ ዋናውና ትልቁ ጎላ ትላላችሁ ወይኔ መብራን ስማም ሲካበድ በመብራን ክዳኑ ብቻ ይሄንን ይመስላል ከነንፏለቱ ትላላችሁ። እንግዲህ ነው ብሎ የመድኃኔዓለም ዝክር እግዚአብሔር አምላክ የሰጣችሁ ሁሉ ያልታየ ይስጣችሁ። አንዱ ራስ መክፈት አልተቻለም ባንድች ብዙዎቹ የሚወዱት እዛ ስኳር ህመምተኞችም ስላሉ በብዛት ይሄንን ነው የምንሰራ። ድንቹን በጣም ነው የሚወዱት ከቀይ ወጥ ይልቅ እንዳያቃጥላቸው ድንቹ ይሄንን ይመስላል። እንግዲህ 600 ሰው እንዴት መግበን እንደምንመጣ ያለን አንደኛው መኪና ተጭኖ ትላላችሁ። እንግዲህ ቀጣይ ሁለተኛው መኪና ከወጥ እስከ 5 መደብ እንጀራ ገብቷል። ዳቦ ውሃው ነው ቀጣይ ወጡና ደግሞ 5 መደብ እንጀራ ይገባበታል እና ያለን ጠብቁት። ወጡ እንደመጫን ጀምሯል። ሁለተኛው መኪና ላይ ሁለተኛው ወጥ እንግዲህ ጉዞ ልንጀምር ነው። ሁለተኛው መኪና ደግሞ እንደየጫነና ወንዴና ወዴት ትላላችሁ። እንግዲህ ውዳሴ ማርያም መዝሙር እየሰማችሁ
እናናብራው ያስፈልገን ይሁን እስከሚመጡ ክዳኑ አስስጃ እንጀራ እየሰራን እንደዚህ እንደረድረውና እየሞላን እንደዚህ እናሳልፍ እንጀራ እየጎደለ ሲመጣ ቦታ ይለቀልናል አንድ ሳህን ለኛ ተሰግልኝ አንድ ሳህን ነው ደግሞ ነጋ እያስጠጋሽ ምታረግ ሁለት ነውና ሁለት አንቺ ተስጎ ስሪ ወደዚህ ለፈኔ ከዚህ እየሰራ አንድ ሰው ይቀበላል አንድ ቢሎ ምናምን አዘጋጅታችኋል ሁለት ቢሆን ቢያንስ ለምን ቶሎ እንዲያፈጥናቸው ሁሉም ለአንዳንድ መድረስ ስላለበት ሁለት ቢሎ አዘጋጁ እና ደግሞ ሲቆረስ ምን ታስቀምጡበት ትሪ አዘጋጁ በርከት ያለ አሁን አንድ ትሪ ስለሆነ አይ እሰይ በቃ ቢያንስ ሁለት ደቦ ይዝ ሜትሪ ስለዚህ ሲሆን መሶብ ከፍ ያለ ካላችሁ ከሌለም ችግር የለ ትሪ ያለ ትልቁ የእንጀራ መሶብ የላችሁ ኖርማል መሶብ በቃ እሱን አንጆ በትሪው እየቀነሱ በቃ የእንጀራው መሶብ አንጭና ሙሉን ዘይ ሙሉ በትሪው እየቀነሱ ዝጋ ያርጉ ይችላል ቶሎ ቆርሰውልን እንጀራው ለአንዳንድ እየጣሉ እንዲያረጉልን ማለት ነው ቢላስ እንደወጣው አንድ ነው አንድ ተጨማሪ ብታወጣ አንድ መሶብ አንድ ተጨማሪ ስቶሪውን የእንጀራውን ዞሮ የሆነ መስራት አንዳንዱ እንጀራ ምርጥ ነው አንዳንዱ በስማ እውር የጋገረው ነው የሚመስለው አንዳንዱ እውነት አንዳንዱ ደግሞ ነው Ndasi
ይሻርቃሉ መድኃኒዓለም አዳነን ይሻርቃሉ ደስ ይበለን ደስ ይበለን እልል በሉ ይሻርቃሉ ለእናምን ትንሣኤከ ለእናምን ብርሃነ ተፈኑ ዲቤነ ብርሃነ ተፈኑ ዲቤነ ብርሃነ ተፈኑ ዲቤነ ብርሃነ ተፈኑ ዲቤነ ትንሣኤከ ለእናምን ብርሃነ ተፈኑ ዲቤነ ብርሃነ ተፈኑ ዲቤነ ብርሃነ ተፈኑ ዲቤነ ብርሃነ ተፈኑ ዲቤነ ትንሣኤ አንቱ ሰኑ ኢየሩሳሌም እስከትለብሱ ጽድቀ ማርያም የሉቃስ ወንጌል ምዕራፍ 24 ቁጥር 19 ይገኛል። መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ዳግም እስኪመጣ ድረስ በኢየሩሳሌም ቆዩ ጽድቅ እስከምትለብሱ ድረስ በዚህ በጎ ሥራ እየሰራችሁ ቆዩ ብሎ መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ይህን ቃል ተናግሯቸዋል ማለት ነው። እንግዲህ መድኃኒዓለም ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር አስተምሮ እንዲሁም አለው። እንግዲህ ማረጉን ስናስብ ጽንሰት አለ፣ ልደት አለ፣ ትንሣኤ አለ። ማረግ አለ። ከዚህ እያለ ሰዓት ደግሞ አለ። ሲሰራ ሲሰራ ማለት ነው ለማታ በሰዓት እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ደህና ነህ? ይመስገን። ወይኔ አስተዳደሩም አሉ በማርያም አስተዳደሩም አሉ እንዴ? ዳዊት ካልደረሰ ደረስ ነይ እዚሁ ንግግር ላደርግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ አሁን የምንገኝበት በአዲስ አበባ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ነው። የማይጠንት አገልግሎት ለማገልገል ነው። በወለተ ማርያም ሚዲያ አዘጋጅነት በየካባዶ ጂ7 መብረቁ ቅዱስ ሚካኤል ካህናት አገልጋይነት ልዩ ልዩ መንፈሳዊ አገልግሎቶችን ለማከናወን ተገኝተናል። ይህ ለኛ በረከት ነው። ይህ ለኛ ጸጋ ነው። መቼም በዓለም ዙሪያ ያለ ክርስቲያን ሰው የሆነ ሁሉ ሰውን ለመርዳት ሰው መሆን በቂ ነው ብሎ በመነሳት ራሱን አሳልፎ በመስጠት ይህን ታሪክ የሰራው ታሪኩ የሚነገርለት ባለብዙ ታሪክ የሁላችንም ልጅ አቶ ዶክተር ቢኒያም እና ክብርት ባለቤቱ እንዲሁም የቦርድ አባላት ደጋፊዎቹ ሁላችሁም
በእውነት ከልብ እናመሰግናለን። ይህ ልዩ ታሪክ ነው። የተለወጠ ሰው መለወጥ ይችላል፣ የተቀየረ ሰው መቀየር ይችላል። ይህን የመሰለ ታሪካዊ ስራ የሰራ ወንድማችን አቶ ቢኒያም ከዛም በመቀጠል ደግሞ በመደገፍ በማገዝ እህታችን ወለተ ማርያም በሚዲያዋም ልዩ በረከት ይዛ መጣለች። ልዩ የሆነውን ሰማያዊውን ዘላለማዊውን በረከት ደግሞ ህዋን እንዲፈወሱ የጸሎት መርሃ ግብር፣ የማይጠንት መርሃ ግብር፣ የቡራኬ መርሃ ግብር አለና ተከታተሉን። ሰላም እግዚአብሔር ከእናንተ ጋር ይሁን። ሞትንና ሰውንና እግዚአብሔር ስለሆነ በየወሩ የካባዱ G7 መብረቁ ቅዱስ ሚካኤል እንዲህ ያለ መንፈሳዊ አገልግሎት ያገለግላል። እንዲህ ያለ የማይጠንት አገልግሎት ይሰጣል። ለማን ካላችሁኝ በአዲስ አበባ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ነው። የምታዩዋቸው 24ቱ ካህናተ በ24ቱ ካህናተ ሰማይ ምሳሌ ከመጋቢት 27 መድኃኔዓለም ጀምሮ ዛሬም መድኃኔዓለም ነው። እንግዲህ በየወሩ በመገኘት ይህንን የማይጠንት አገልግሎት የቡራኬ አገልግሎት ህሙማንን የመጠየቅ አገልግሎት በጸሎት የማገዝ አገልግሎት እያከናወንን እንገኛለን። ለዚህም ደግሞ ምክንያት የሆነው ለበጎ አድራጊዎች ለመልካም ሰዎች ለቅኖች አርአያና ሞዴል ምሳሌ የሆነው ወንድማችን ቢኒያምና እህታችን እሌኒ ገብረ ሕይወትና ወለተ ማርያም ታሪክ የሚነገርላቸው ባለብዙ ታሪክ ሁሉንም ለበረከት ሁሉንም ለጽድቅ እየጋበዙ ስራቸው ምስክር የሆነላቸው ናቸውና እንዲሁ እኛም ተገኝተናል። ወለተ ማርያም ሚዲያም እንደዚሁ ተገኝታለች። የምሳ ፕሮግራም የስጦታ ፕሮግራም ይኖራል፣ የማይጠንት ፕሮግራም ይኖራል። አብራችሁን ተከታተሉን። ሰላም እግዚአብሔር ከእናንተ ጋር ይሁን። እዛ ሁለት ካህናት ሲያማ እንደዚህ ኖ ማዝመርስ ቦታ ዲቃንት ወይ ዲቃንት የሰከናት ፍርዳት እንደስ ስለዚህ እግሮቻችን እየገቡ ነው። እግሮቻችን ከመሄዳችን በፊት መድኃኒታችን ኢየሱስ ክርስቶስ ለእኛ ለድሆች ለተማዳሪዎች ሲል የአዲስ አበባን ሕዝብ አዘጋጀልን ማለት ነው። አዲስ አበባ ማለት ነው እያመጣ ያካል። ስለዚህ ዳመለን እንዳይሆንብን እያለ እኮ እየመረቅን በሀገራችን ሰላም ሁንልን፣ ሀገራችን ሰላም ትሁን፣ የሚያበሉን የሚያጠጡን ሀገራችን ሰላም ታደርግልን፣ ሀገራችን ሰላም ትሁን ብለን እንዳይሆንብን ማለት ነው። እኛ ካልመረቅ የካባዱ G7 መብረቁ ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ መላከ ሰላም ክብረ ሞገስ አባተ ልጆቻቸውን 24ቱ ካህናተ ሰማይ ምሳሌ አንጻር በማጠንት ሊባርኩ በማጠንት ሊጎበኙነቷልና አጥንት ሁሉ ያላችሁ ዘይራለ ሰላማቸው እሱ ላይ መድኃኒተ ሥጋ መድኃኒተ ነፍስ የምናገኝበትን የማጠጥ አገልግሎት ይሰጣል ያለው ወደኛ ትዞራላችሁ በኋላ ሰባት ወቅርስ እና እንጂ እሺ ምን ጸሎት ነው ወይስ ሰባት ወቅርስ መጀመሪያ? እሺ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመኖት ማኅፀነ ክህደት ከሰይጣን በቅድመ ዛቲነ የቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም። አቤቱ ጌታ ሆይ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህንም እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አቤቱ ቸሩ አምላካችን መድኃኔ ዓለም ክርስቶስ ሆይ በእጆች ድንቅ ድንቅ ታምራትን የሰራ ሕሙማንን የፈወስክ ለምጻምን ያነጻ የሁሉንም እንቆቅልሽ የምትፈታ እኛ ልጆች እንድንባረክ እንድንቀደስ በዚህ ቦታም እንድንገኝ ስለረዳህን እናመሰግንሃለን። አንተ ከምስኪናኖች ጋር ነህና፣ አንተ ከድሆች ጋር ነህና ከኛ ጋራም እንድትሆን ሀገራችን ኢትዮጵያም በምህረትህ በሰላምህ እንድትጎበኝልን ይልቁንም የዚህ ታሪክ ባለቤት የሆነውን ልጅህን አገልጋይህን ገብረ ሕይወትንና ባለቤቱን ወለተ ማርያምን እንደዚሁም ይህንን መርሃ ግብር ያዘጋጁትን ሁሉ እንድትባርክልን እንድትቀድስልን ይልቁንም አንተ ንጉሥ አምላካችን ቅዱስ አምላካችንን ስብሐት ወክብር ብለው የሚያመሰግኑ ካህናትህን በመንበርህ በአምልኮትህ በቅዱስ ቤተ መቅደስህ አጽንተህ እንድትጠብቅልን ስለኛ የሚጸልዩ አባቶቻችንን ሁሉ ቤተ ክርስቲያናችንን እንድትባርክ እንድትቀድስ እንማጸንሃለን። የካባዶ ጂሰበን መብረቁ ቅዱስ ሚካኤል አገልጋዮችንም በምህረትህ እንድትጎበኝ አገልግሎታቸውን ሁሉ የተወደደ መስዋዕት አድርገህ እንድትቀበልልን እንማጸንሃለን። በዚህ ያሉ ልጆችህን ለሕሙማን ፈውስን ድህነትን እንድትሰጥልን አባታችን ሆይ ብለን እንማጸንሃለን። መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ። ጥቂቱን ጽድቅ የምትቀበል ብዙውን ኃጢአት ይቅር የምትል ጌታዬ አምላኬ መድኃኒቴ ሕይወቴ ኢየሱስ ክርስቶስ ሆይ ዝክሩን የዘከሩትን አገልግሎት የሰጡትን ወለተ ኪዳንን ምሕረተ ሥላሴን ወለተ ገብርኤልን እህተ ኪዳንን እህተ ዮሐንስን ወለተ ማርያምን ልደተ ማርያምን በነፍስ በሥጋ በጸጋ በረድኤት ከነቤተሰቦቻቸው እንድትጠብቅልን ከዚህ ድካም መከራ ከበዛበት ዓለም ያረፉትን ወለተ ገነትን ምሕረተ አብን ከቅዱሳን አባቶቻችን ጋራ ዕረፍተ መንግሥተ ሰማያትን እንድትሰጥልን እንማጸንሃለን። እያወቅን በድፍረት ሳናውቅ በስህተት ከሠራነው ከኃጢአት እስራት ከበደል እስራት ከመርገም እስራት ከደዌ እስራት ከአጋንንት እስራት እግዚአብሔር ይፍታ። አሁን ስብሐት ወክብር ስለምንል የተቀመጣችሁ ብድግ በሉና ሥላሴን አመስግነን ከዛ እናንተን አጥነን ሌላውንም አዳራሽ አጥነን ከዛ ተመልሰን ማዕዱን ባርከን የምሳውን የመመገቡን መርሃ ግብር የምታከናውኑበት ይሆናል። የምስጋናውን መርሃ ግብር በኋላ ይቀርባል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስብሐት ወክብር ለስሉስ ቅዱስ ይደሎ ወወልድ ወመንፈስ ቅዱስ ስሉስ ሮይ ኩሎ ጊዜ ዜኒ ወዘልፈኒ ወላለማል
እያጨበጨባችሁ ለድላችሁ አመስግኑ እግዚአብሔር። ስብሐት ወክብር ለስሉስ ቅዱስ ይደሎ መንፈስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ሮይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። ከዛ እንደዚህ እንወርዳለን። ኑ በዚች ነው እና እዚህ አካባቢ ነው የምትሆኑት። እንደዚህ በዚች ረድፍ ነው። ስብሐት ወክብር ለስሉስ ቅዱስ ይደሎ በመካከላችን የባረኩን በማዕከላቸው ያልፋሉ። በመካከላችን ጂሰበን መብረቁ ቅዱስ ሚካኤል ቤተክርስቲያን አገልጋዮች ናቸው። የደብሩ አስተዳዳሪ መላከ ሰላም ክብረ ሞገስ አባተ በእሳቸው መሪነት በደረገ ሁኔታዎች ላይ እንድንባረክ ማለት ነው። ያረዳን ያገዘን የአባቶቻችን አምላክ የሰጠን እዛ ውጭ የምናጥነው አለ። በጣም ጥሩ። እዚሁ እንስተኛ ነው። ምክንያቱም መድኃኒት ተጠቃሚዎችም አሉ። እናንተ ትመገባላችሁ። የዚህም አዳራሽ አገልግሎት ስላጠናቀቅን በማዕጠንት ተባርኳል። አሁን ደግሞ በቡራኬ አባቶቻችን ይባርካሉ ማለት ነው። እሱን እናከናውናለን። ቆይ እኔ እዚህ ሆኜ ባርካለሁ። ነዘጋጅ ቡሩክ እግዚአብሔር አብ አሐዜ ኩሎ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ አሐዜ ኩሎ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሆይ ኩሉ ጊዜ ዜኖ ዘልፈኒ ወለዓለመ ዓለም አሜን። የጤና ምግብ ያድርግልን፣ የሕይወት ምግብ ያድርግልን፣ የፈውስ ምግብ ያድርግልን። የእግዚአብሔር ምሕረት የእግዚአብሔር ይቅርታ የሚያመጣ ለአዘጋጆቹም በረከት የሚያሰጥ ለእናንተም ድህነት ፈውስ የሚያሰጥ ያድርግልን። ምእመናንን ይባርክልን። አሜን። አይኔውድ አሁን እጣን ውጭ ላይ ና ሰምረዬ በዚያ በኩል ናውጣና እዛ ጠብቀኝ።
ዛሬ ባና نوش مندا قباسي مالك لبركة سي لبركة مداني لم يوم المقعدة المقعدة لا يا بركة برج
يمتع بس يمتع يوانا بزقة بسهلو أمتع بس አይመች በዚህ ሎለት ቢሰራሻን እንካ ያስ ናንጂ ቆይ ወዲ ዳረስና ወዲ አባቶቻችን ዛሬ ታላቅ በዓል የመድኃኔዓለም የፈጣሪያችን በዓል ስለሆነ ሁል ጊዜ በፍቅር እንኑር። ሁል ጊዜ የፍቅር ሰው ሁኑ። እርስ በርሳችን አንጠላላ፣ እርስ በርሳችን አንሰዳደብ።
በእግዚአብሔር ስም ነው የምንለምናችሁ። ሁልጊዜ ብዙ ነገር ቆም ብዬ እሰማለሁ፣ ግን አንዱ ሌላ ውድ ኦርቶዶክሳውያን በዓለም ዙሪያ ያላችሁ ለቅኖች ክብር ይገባል ይላልና ወለተ ማርያም የእናንተን አደራ ተቀብላ በዛሬው ዕለት በመድኃኔዓለም ቀን በአራቱ ካህናተ ሰማይ ጸሎተ ማዕጠንትና ጸሎተ ቡራኬ የተከናወነበትን የምገባ መርሃ ግብር ተከናውኗል። በዚህ የረዳችሁ የደገፋችሁ መድኃኔዓለም ክርስቶስ ምርኮስ መደገፊያ ይሁናችሁ። ቅዱሳን መላእክት በክንፎቻቸው ከክፉ ነገር ሁሉ ይሰውራችሁ። በዓለም ዙሪያ ያላችሁ ውድ ክርስቶሳውያን አሁን የምንገኘው በአዲስ አበባ ለሚኩራ ክፍለ ከተማ መቄዶንያ የአረጋውያን እና የአእምሮ ሕሙማን መርጃ ማዕከል ነው። ይህ ለኢትዮጵያ ልዩ ታሪክ ነው። በአገልግሎት ዘመኗ በ3 ዓመት ልዩ ልዩ ታሪክ የሰራ የካባዶጂ ሰበን መብረቁ ቅዱስ ሚካኤል ቤተክርስቲያን 24ቱ ካህናትን በመያዝ ሥርዓተ ማዕጠንትና ሥርዓተ ቡራኬ ሥርዓተ ጸሎት አከናውኗል። በየወሩም ይህን አገልግሎት እየሰጠ ይገኛል። ይህ በእውነት ድንቅ ነገር ነው። በአዲስ አበባ ብዙ አብያተ ክርስቲያናት አሉ እንዳለም ይታመናል እና ይህ አገልግሎት ለሌላው አርአያና ምሳሌ የሚሆን ነው። እንዲሁም ቅድስት ቤተ ክርስቲያናችን የፊታችን ግንቦት 30ና ሰኔ 1 ቀን የተዘጋው በሩን ለማስከፈት በሰንሰለት የታሰረውን በሩን ለማስፈታት ታሪክ ለመስራት ታሪካዊ ጉባኤ ተዘጋጅቷል። በስልክም በአካልም እንድትደግፉን ጥሪያችን በቅዱስ ሚካኤል ስም በቅድስት ኪዳነ ምሕረት ስም ጥብቅ ነው። ቤተክርስቲያናችን ከተመሰረተ 3 ዓመት ሲሆነው ከ8 በላይ አይነ ስውራን አይናቸው የበራበት አንተም ቤት የለህም እኔም ቤት የለኝም ብለው ለለመኑት ለእህተ ገብርኤል ቤት የሰጠ ከ5 በላይ ትንፋሻቸው ያበቃ ለመግነዝ የተዘጋጁ በሞት ውስጥ በሞት ጎዳና ውስጥ ያለው እንደገና ነፍስ ዘርተው ሕይወት ያገኙበት ከካንሰር ከኤችአይቪ ከልዩ ልዩ በሽታ ከአጋንንት ስራት የተፈቱበት በመብረቅ የፈለቀ ጸበል ያለው የካባዶጂ ሰበን መብረቁ ቅዱስ ሚካኤል ነው። 4 ቤተ ክርስቲያናትን በዕጣን በዕጧፍ በንዋየ ቅዱሳት ትደግፋለች። ድሃዋ ቤተ ክርስቲያን ድሃን ትረዳለች። ለዚህ ነው ዛሬ ከድሆች ጋራ ከምስኪኖች ጋራ የተገኘ ነው። መርሃችን ይህ ስለሆነ እንዲሁም ቅድስት ኪዳነ ምሕረት ጥላ ከለላችን ናት። ቤተ ክርስቲያናችን ለሁላችን መጠጊያ ጥላ ከለላ ናት። ቅዱስ ሚካኤል ለኛ ክንፎቹን ዘርግቶ ጥላ ከለላ የሚሆነን ፈጣኑ መልአክ አሳዳጊያችን ነው። ጥላ ተዘግዝቆ የማይለመንበት ድንቅ ቦታ አሁን ከተመሰረተ 3 ዓመት የሆነው ለ3 ዓመትም ለመድረስ ዳዴ እያለ ያለ ቤተ ክርስቲያን በዚህ መልኩ አገልግሎት መስጠት በራሱ ድንቅ ነው። ነገም ድንቅ ነገርን እናከናውናለን። እውነት ነው። ሰው ላይ ማልማት እንዲህ ያስመሰግናል። ሰው ላይ መስራት ሕያው ምስክር ነው። እኛም ሰው ላይ እየሰራን ነው ያለነው። ምክንያቱም 12 ቀፎ ንብ አለን። ማሩ ይቆረጣል፣ ለሕሙማን ፈውስ ይሰጣል። በ29 የአቡነ እጨጌ ዮሐንስ ዕለት እንዲሁም ሰኞ ማለት ሮብ፣ ዓርብ፣ እሁድ የቅባ ቅዱስ አገልግሎት በነፃ ይሰጣል። ቅዳሜ ደግሞ የገድል ማዕዘን የመስቀል መታሸት ፕሮግራም ይሰጣል። በየቀኑ ከ46 በላይ ገድላት ይነበባሉ። ከ1 እስከ 7 ምህላ አይቋረጥም። 365 ቀን ዘወትር ኪዳን፣ ዘወትር ጸሎት፣ ዘወትር ምስጋና፣ ዘወትር ሱባኤ ያለበት የህልም የራእይ ቦታ
እንቆቅልሽ የሚፈታበት ቦታ ነው። ወለተ ማርያምም ታሪኳ ስለሆነ ያን ቀን በ30ና በ1 ከ10 ሰዓት ጀምሮ የቀጥታ መርሃ ግብር ይዘጋጃል። የዳንበትን ቦታ እኛ ደግሞ በተራችን እናድነዋለን። የተፈታንበትን ቦታ እኛ ደግሞ በተራችን ሰንሰለቱን እንፈታለታለን። የእድል በሮች የተከፈቱልን እኛ ልጆቹ አሁን ደግሞ የቅዱስ ሚካኤልን ቤተክርስቲያን መግቢያ በር እንከፍታለን። እግዚአብሔር ያግዘናል። የእናንተም ጸሎት፣ የእናንተም ምጽዋት፣ የእናንተም ድጋፍ፣ የኛም አገልግሎት በእግዚአብሔር ዘንድ የተወደደ ሆኖ ለሀገራችን ምሕረት የሚያሰጥ እንደሆነ እናምናለን። ይህንን መርሃ ግብር ያዘጋጀችውን ታማኝዋ ልጃችን ወለተ ማርያም ሚዲያ ከልብ እናመሰግናለን። ሰው ማለት እንዲህ ነው። ሰው ማለት ሰው ሆኖ መገኘት ነው። ሰው ማለት እንደ ክርስቶስ ከድሆች ጋራ ከወደቁት ጋራ ሰው ከረሳቸው ጋራ ሰው ከተጸየፋቸው ጋራ መገኘት ነው። የኛም ተልእኮ ይህ ነው። እግዚአብሔር ቢፈቅድ የገጠሯን ቤተክርስቲያን በንዋየ ቅድሳት መርዳት ነው የምንፈልገው። እግዚአብሔር ያግዘን። ይህ የመጣብን ወይም ደግሞ ድንገተኛ የገጠመን ፈተና ደግሞ እንደምናልፈው ባለሙሉ ተስፋ ነን። እግዚአብሔርን ይዘን ቅዱሳኑን ይዘን የኛ የኦርቶዶክስ ተዋህዶ ያልሆነ ምን አለ? ምን አለ? ቅዳሴው የተዋህዶ፣ ሰዓታቱ የተዋህዶ፣ ጸሎቱ የተዋህዶ፣ ነቢያቱ የተዋህዶ፣ ሐዋርያቱ የተዋህዶ፣ ሰማዕታቱ የተዋህዶ፣ መድኃኔዓለም የተዋህዶ፣ እናቱ ድንግል ማርያም የተዋህዶ፣ ቅዱሳን እልፍ አእላፋት መላእክት የተዋህዶ፣ መስቀሉ የተዋህዶ፣ ጸበሉ የተዋህዶ፣ እምነቱ፣ ዋሻው፣ ታሪኩ፣ ቅርሱ የተዋህዶ፣ ምጽዋቱ፣ አስራት በኩራቱ፣ መዋዕው፣ የጽድቅ ስራው፣ ታሪክ የምንሰራው ታሪክ የመስራቱ ሁሉ የማን ነው? የተዋህዶ። ይህ እያለን ይህንን አገልግሎት ማገልገል ከኛ ይጠበቃል። ብዙ ምሕረት፣ ብዙ ጸጋ፣ ብዙ ፈውስ፣ ብዙ ድነት ያለበት ቦታ ነውና በዓለም ዙሪያ ያላችሁ ከነህመማችሁ አትኖሩ፣ ኑ በነፃ ዳኑ፣ ተፈወሱ። ይህ መንፈሳዊ ጥሪያችን ነው። በእጅጉ መቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ተገኝተን ይህን የመሰለ አገልግሎት ስላገለገልን እኛም እድለኞች ነን። በእውነት ለእናንተም በጎ እድል በጎ ነገር ይደረግላችሁ፣ ጸጋ በረከቱ ይብዛላችሁ። የሰጣችሁት ሁሉ የምትሰጡት አያሳጣችሁ፣ እድሜና ጤና ይስጣችሁ። ታላቋን ኢትዮጵያን እዚህ ነው የምታዩት። ታላቋን ኢትዮጵያ አለው ዋናዋ ኢትዮጵያ፣ የሰው ዘር ልዩነት የሌለባት ኢትዮጵያ፣ የተገፉ የወደቁ የሚሰበሰቡባት ኢትዮጵያ። በቃ መቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ለኛ ለካባዶ ጅሰምን መብረቁ ቅዱስ ሚካኤል ኢትዮጵያችን ነው። እግዚአብሔር ጸጋውን ያብዛልን፣ የአገልግሎት ዘመናችንን ይባርክልን። በዚህ ቦታ ተገኝተው እንዲሁ ዝክር የሚሰጡትን የሚዘክሩትን ዝክር በሰማይ ምስክር ያድርግልን። መድኃኔዓለም ክርስቶስ በምህረት እጆቹ በማዳን እጆቹ ይደግፍልን። አገልጋዮቹን ልጆችን ወለተ ኪዳንን፣ ምህረተ ሥላሴን፣ ወለተ ገብርኤልን፣ እህተ ኪዳንን፣ ዮናስን እንዲሁም ወለተ ማርያምና ልደተ ማርያምን ከነቤተሰቦቻቸው እንዲሁም ካዘጋጇ በጉልበቷ በጊዜዋ ዋጋ ከከፈለችው ከወለተ ማርያምና ከባለቤቷ ጋራ እግዚአብሔር አምላክ ይጠብቅልን። ከዚህ ድካም መከራ ከበዛበት ዓለም ያንቀላፉትን ወለተ ገነትና ምህረት አብን መንግስተ ሰማያትን ገነትን ያወርስልን። እኛንም አገልግሎታችንን እግዚአብሔር አምላክ ይቀበልልን። ዳግም እንዲሁ በዚሁ አገልግሎት የምንገናኝ ያድርገን። ከቁጥር አያጉለን። ክፉ አይንካችሁ። የቅዱስ ሚካኤል ጥበቃ አይለያችሁ። አሜን። አባታችን ሆይ ዛሬ
አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብከ እያወቅን በድፍረት ሳናውቅ በስህተት ከሠራ ነው ኃጢአት በደል እግዚአብሔር ይቅር ይበለን። ከኃጢአት እስራት፣ ከበደል እስራት፣ ከመርገም እስራት፣ ከደዌ እስራት፣ ከአጋንንት እስራት፣ ከሞት እስራት እግዚአብሔር ይፍታ። ልጃችን ደግሞ ና ሀብቴ አንድ ሰላም ለኪ እንደግማለን። በዚህ ታሪካዊ ቀን በዚህ ታሪካዊ ስራ እዚህ ጋርና ወደዚህ ደሱ ሀብተ ወልድ እኮ እና ሶፎንያስ እኮ ሰላም ለኪን ዘነሰገድነው ለኪ ማርያም ምንን አስታወቋኪ ማርያም ነው የተማጸነ ለኪ እንታና ለኪ ወያቄ ማወቂ ማህበረን ያውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብ ነፍሴ ለእግዚአብሔር ወታሴ መንፈሴ በአምላክ መድኃኒት ስመረ የማማላመቱ ነው ሚዜስ ያስተበሰኒ ኩሎ ተበድስ መገብራዲተ ኃይለ አብያተ ወቅዱስ ስሞ ሳህሎኒ ለትውልደ ትውልድ ለይፈርሁ ገብረ ኃይለ መምጥራቱ ዘሮም ለለ ያብዩና ወመርሰቱ ኃይለ መናበርቲዮም አይበዮም ለትውታን ዋዝገቦም በረከቱ ለሩባ ወፈነው ወራቆም ለወላሙ ተወክፈለ እስራኤል ኩሌሁ በተዘከረ ሳህሎ ዘይገሎ መላው ይነላ አብርሃም ወለዘሩ እስከ ዓለም ሰዓት ለአቡል ወመንፈስ ቅዱስ ለዓለም ወለዓለም ዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማይምን ሳሊ ተምረት ለወለሰብ ሰዓት የለና በክርስቶስ ወልድኪ እስራኤል የተነሳ አዲለና ቅድስት አንሳይ ቆይንቴ ምን ገላድባር ማይቴን ጻረዲ ተሬዲ ሰማ በእግዚአብሔር ዘገብረ ሰማይ ወምድር ወይወን ከተለገሪ ቆይዲክ ዘያቀበከነው ይዲክ ሰይነው ዘያቀወለ እስራኤል እግዚአብሔር ይቀብከው እግዚአብሔር ይክድን ከበየማነ ዲሁ ማል ተጻህያው ኢከ ወይወር በሌሊት እግዚአብሔር ይቀብከም ኩልኩ ይትማጸና ለነፍስከ እግዚአብሔር ይቀብከ በንግደትከ ወበእትወትከ እግዚአብሔር ይቀብከ በንግደትከ ወበእትወትከ እግዚአብሔር ይቀብከ በንግደትከ ወበእትወትከ ሚዜ ወስከ ለዓለም ለገብርከ ሀብተ ወልድ ሶፎንያስ ቅዱስ አምላክ እግዚአብሔር ሆይ ባንተ ፊት ራሱን ዝቅ ዝቅ ያደረገ የልጅህን የአገልጋይህን የወዳጅህን የሀብተ ወልድን የምህረት ጎዳና የድል ጎዳና የበረከትን ጎዳና የጸጋን ጎዳና የፍቅርን ጎዳና ጥረግለት። በሰዎች ዘንድ አንተ ሞገስን ስጠው። የድል በሩን ክፈትለት። አንተ ከፊት ቅደም፣ ቅዱስ ሚካኤል ከፊት ይቅደምልህ። በመንገድህ ሁሉ እንቅፋቱን መሰናክሉን ያስወግድልህ። በሰዎች ዘንድ ግርማ ሞገሱን ያልበስህ። ሰውም እግዚአብሔርም ላንተ ፈገግ ይበሉልህ። ሰርተህ ቁም ነገር ትልቅ ደረጃ ላይ ደርሰህ ቤተሰብህን የምታኮራ በዚህ ታሪካዊ ቦታ ልክ እንደ ልጃችን እንደ ገብረ ሕይወት እንደ እህታችን እንደ ወለተ ማርያም ሀብተ ወልዱን ታሪካዊ ስራ እንድትሰራ እግዚአብሔር ታሪክ ይስራልህ። ኃይሉን ባንተ ላይ ይግለጥ። ድንቅ ስራውን ባንተ ላይ ይግለጥ። መልካም ነገር የምታደርግበትን በጎ ዕድልን ይስጥህ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በድነኪ ድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ይክሳሊ ወጸልይ ምሕረተ አበኩሮልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ሐሳብ የተሳካ መንገድ የተቃና ይሁን። በመንገድህ ሁሉ ቅዱሳን መላእክት ከፊት ይቅደሙልህ። እግዚአብሔር የልብህን መሻት ይፈጽምልህ። ሩጠህ ቅደም፣ ሰርተህ አግኝ፣ እቅድህ ይስመር፣ ሐሳብህ ይሳካ። ማይሰራት እግዚአብሔር ታልተወለሰ አምላካችን ስሙ የተመሰገነ ይሁን። ያው በካባዶ ይሰበር መብረቁ ቅዱስ ሚካኤል በመምህራችን በመሪያችን
በመላከ ሰላም ክብረ ሞገስ አማተ ያዘኑ የሚጽናኑበት ያጡ የሚያገኙበት ተስፋ የቆረጡ ተስፋቸው የሚቀጠልበት ጸሎት የሚደረግበት ስፍራ ነው። በተለይ እንደ አንድ ቤተክርስቲያን ሲሆን ሁለት ቤተክርስቲያን ነው የሚያስተዳድሩት አባታችን። ጸበል ቤቱ ራሱን የቻለ ጸሎት የሚደረግበት ነው። ከሌሊቱ 9 ሰዓት ጀምሮ ጸሎት ይደርስበታል፣ ይደርስበታል፣ ቃል እግዚአብሔር ይሰጥበታል፣ ዝማሬ ይቀርብበታል። እንዲሁም ደግሞ በቤተ መቅደሱ ልክ እንደዚሁ ማለት ነው 366 ቀናት ሁሉ አምልኮተ እግዚአብሔር የሚፈጽምበት ነው። ከፊት እየመሩ በተለይ ያዘነ የተከዘ የወደቀ ሰው ካለ ወደ ተማሪያን ስናነሳ ሌላ አይደለም። በውጭው ዓለም ለ14 ዓመት ስትደክም የነበረች ነበረ። ነገር ግን የቤተሰብ ይሄ አጉል ባህልና አጉል ልማድ አምልኮተ ጣዖት በጣም ያሰቃያት ነበረ። በመጣች የመጀመሪያ መስከረም 1 ወደ አዲስ አበባ ከውጭ መጣች። የመጀመሪያ ያደረገችው መብረቁ ቅዱስ ሚካኤል መጸበል አለብኝ ያለ 7 ቀን ተጸበለች። በ7ኛው ቀን ያስጨነቃት የነበረው የቤተሰብ ጣጣ የቤተሰብ አምልኮት እሷ ላይ ያከባት ግን ያስጨነቅ ነበርና ሙሉ ለሙሉ የተወገደላት በዚህ ሰዓት ነው። ዛሬ እሷ ሰው ሆና ሰውን ለማገዝ በሩቅ ያሉ ወንድሞቿ እናቶቿ ታማኝ በመሆን በዚህ በመቄዶንያ ላይ በወር ውስጥ ላይ ከ15 ቀን ሙሉ ትመግባለች። አልጋ ያለ በታማኝነት ይሰጣት ማለት ነው። በደብራችን ላይ ቅዱስ ሚካኤል ያደረገላትን ታሪክ አረሳም። ይረሳል ቅዱስ ሚካኤል ያሳደገን መልአክ ይረሳል አይረሳም። በጎዳናችን የተጓዘ ከፊት የመራ ኋላ የቀደመ እሱ ነውና እሱን አረሳም በማለት እኛም የዚህ የበረከት ተሳታፊዎች እንድንሆን አድርገናል። ጀምረናል። በየወሩ 27 በክቡር አባታችን መላከ ሰላም ክብረ ሞገስ መሪነት እየመጣን ማዕጠንት እናደርሳለን ማለት ነው። በተለይ ይህንን ሀሳብ ሀሳብ የምትከታተሉ በሚዲያ የምትመለከቱ ትውልደ ኢትዮጵያና ትውልደ ኤርትራውያን በዓለም ያላችሁ ሁላችሁ ከፊታችን ግንቦት 30 እና ሰኔ 1 ቀን በይቤላ ሚዲያ በይቤ ሚዲያ በወለተ ማርያም ሚዲያ በቲቪ ሚዲያ እነዚህ በመሳሰሉት የሚዲያ ገጾች እየገባችሁ ፕሮግራሙን እንድትከታተሉና በረከቱን እንድታፍሱበት በረከት እንድታገኙበት ጉባኤውን እንድትቀላቀሉ እናሳስባለን። ሰላም እግዚአብሔር ሁላችን ጋር ይሁን። እግዚአብሔር አብዝቶ ይባርካችሁ። እኛ ደስተኛ ነን። ደስታ በቤታችሁ ይግባ፣ ደስታ በህይወታችሁ ይግባ። አይዞሽ ይሆናል ላይሆን አልተገናኘንም። አገልግላችሁ እናንተም ማዕድ ቅመሱልን ስትል ካህናት አባቶቻችን ደግሞ ግድ የለም እኛ ጾሙንም ለምደነዋል፣ እንዲሁም ደግሞ ከዛም እቤት ደርሰን እንቀምሳለን። እዚህ ግን ጧሪ ቀባሪ የሌላቸው አረጋውያን ደጋፊ የሌላቸው ቤተሰብ ዘመድ የተዋቸው የረሳቸውን ማስታወስ ትልቅ እድል ነውና እኛም ከማዕጠንቱ ከጸሎቱም ባለፈ ለኛም የተዘጋጀው ቁርስ ማዕድ በእኛ ስም ለአረጋውያን እና ለአእምሮ ህሙማን ይሰጥልን በትህትና እንዲሰጥልን እንጠይቃለን ብለዋል። የኔም ሐሳብ ነው የአባቶቼ ሐሳብ የኔ ሐሳብ ነውና እኛ አገልግለን በረከት ሰተን ለመሄድ ነው የመጣ ነው። ማዕዱ ደግሞ በእኛ ስም ከተዘጋጀ በእኛ ስም የተዘጋጀው ለአረጋውያን ለአእምሮ ህሙማን ለደካሞች ቤተሰቦቻችን ይሰጥልን። እነሱ ሲበሉ እኛም አብረን በላን ማለት ነው። እነሱ በልተው ሲጠግቡ የኛ ረሃብ ይወገዳል፣ እኛም በልተን ጠገብን ማለት ነውና በእኛ ስም ይሰጥልን እንዲሰጥልን በትህትና እንጠይቃለን ብለዋል። ክብር ምስጋና ለአምላካችን ይሁን።